ወይ መገጣጠም! ዛሬ የባልና ሚስቱ ልደት ባንድ ላይ ነው። ጨረቃዎች ዛሬ እንግዲህ ያው ልደት እያከበሩ ነው። የሀፍትሽና የናኒን ልደት እያከበሩ መጥተዋል። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ተናፍቃችኋል፣ በጣም አውቃለሁ። እኔም ጠፍቻለሁ፣ እናንተ በጣም ተናፍቃችኋል። እንግዲህ ጨረቃዎቻችን ያው በቤታቸው አልመጡም፣ ነገር ግን በእነ ሀፍትሽ ቤት መጥተዋል። ልደትን እያከበሩ ይገኛሉ። እንግዲህ ሀፍትሽና ናኒ ያው ልደት ባንድ ላይ ሆኗል ማለት ነው። ነገር ግን የአንድ ቀን ልዩነት አለ። ሆኖም ሁላችሁም እንኳን ተወለዳችሁ ብንል ይሻላል፣ በአንድ ላይ ማለት ነው። መልካም ልደት ይሁንላችሁ ሀፍትሽና ናኒ። ቀሪ ዘመናችሁ የተባረከ የተቀደሰ ይሁንላችሁ። መልካም ነገር የምትሰሩበት፣ መልካም ነገሮች ሁሉ ወደ እናንተ የሚመጡበት፣ ያሰባችሁ የሚሳካበት፣ ቀጣይ ዓመት ደግሞ ወልዳችሁ የምስሙበት ዓመት ያደርግላችሁ። ያው ሀፍትሽ ማለት እንግዲህ በጣም ምርጥ ሰው ነው። እውነት እንኳን አይደለም ለብሩኬ ለሀይሚ ራሱ ወንድምነቱ በጣም ይለያል ማለት ነው። በጣም በጣም የተለየ ክብር አለው፣ የተለየ መውደድ አለው። ለሀይሚ የሚሰጣት ክብርና መውደድ በጣም ይለያልና በጣም መልካም ሰው ነው። ምንም ተፈጠረ ምንም ከሀይሚ ጎን ተለይቶ አያውቅም። እሱ ሁሌም በችግራቸው ቀድሞ ይገኛል ፊት ለፊትና ለሀይሚና ለብሩኬ ራሱን አሳልፎ የሚሰጥ ሰው ነው። ብቻ እንኳን ተወለድክ። ቆይ ዛሬ የናኒ ነው ወይስ የሀፍትሽ ነው? ለዛ ነው እኮ እንኳን ተወለዳችሁ በአንድ ላይ እንበላችሁ ያልኩኝ። ምርጥ ባልና ሚስቶች ደግሞ እኮ ሲያምሩ ማለት ነው። እንግዲህ ያው ቶሎ ተጋቡ እየተባላችሁ ነው። እኔ ደግሞ ቶሎ ተጋቡ ሲል እንዲህ ሀፍትሽ በቃ ዝምታውን ሰበረ። ብሩክና ሀይሚን ነው እንዲህ ተጋቡ የሚላቸው እያልኩ ሳይሳይ ለካ ለራሳቸው ነው እንዴ! ወዴት ወዴት ነው ለጨረቃዎች አሁን ተጋቡ የሚባሉት እያልኩ ማለት ነው። እና ምክንያቱም ቅድሚያ ሀፍትሽ ማግባት አለበት አይደል? ከዛ ደግሞ ያው ሙሽዬ ትዘጋጃለች ብሩኬን ለመዳር እና ያው አሁን የማይጋቡበት ምክንያት በእርግጥ ናኒ ገና ዩኒቨርሲቲ ውስጥ ነች። እስከምትመረቅ ነው የሚጠብቀው ሀፍትሽ እንጂ ከተመረቀች በኋላ ይጋባሉ። ከዛ ደግሞ ያው እኛ የጨረቃዎቹ ሰርግ ማየት እንፈልጋለን። ሲጀመር ዛሬ ጨረቃዎቹ ወሬያቸው ሁሉ ስለ ባልና ሚስት ነበር አይደል እንዴ? የባልና ሚስት ልደት በአንድ ላይ ሲሆን ያለውን ደስታ እየገለጹ ነበር። እና ብሩኬ እኮ ግን ስለ ሀይሚ ፍቅሩ መግለጽ አይገባውም ማለት ግዴታ የለውም እኮ ከዚህ ጋር ብዙ ጊዜ በጣም ብዙ ጊዜ ማለት በማወቅም ይሁን ባለማወቅም በቃ ነገሮችን በጣም ነው የሚያንጸባርቀው ፍቅረኛሞች እንደሆኑ ማለት ነው። ብዙ ነገሮችን ይናገራል ብሩኬና እንደው እኛ ያው ፍጥጥ ብለን ያች ሶስቱን ነገሮች አልመስማት ስለምንፈልግ ነው። ምንድን ነው ሶስት ነገሮች? አፈቅርሻለሁ የምትለዋን ቃል መስማት ስለምንፈልግ ብቻ እንጂ ሀይሚና ብሩኬ ግጥም ያሉ ፍቅረኛሞች ናቸው። ከዛ ደግሞ በቃ እና ሀብትሽ ከተጋቡ እነሱም ወደ ትዳር አለሙ ዘው ብለው ይገባሉ ማለት ነው። እና እኔ የምላችሁ ውድ ቤተሰብ የሀይሚ ልደት ግን መቼ ነው የተከበረው? እኔ ረሳሁት። እናንተ መርሳት ጀመርኩ እንዴ? ቆይ አሀ አስታወስኩ። ለካ ለመጀመሪያ ጊዜ ወርቅ ስጦታ የሰጣት ብሩኬ አይደል? አሁን አስታወስኩት። ብሩኬ ነው ለካ ባለፈው ያከበረላት ልደቷን። እኔ ደግሞ እና አብርሽ መስለውኝ ነበረ። ለካ ብሩኬ ነው እንዴ! ምርጥ የሆነ ሰርፕራይዝ እኮ ነው የተደረገችው። እና ናቲ ደግሞ ጠፍቶ መጣና ናታን ያለበት ሁኔታ ግን ጥሩ አይመስልም። ማለት ጠቋቁሯል ምናምን። ናቲ በጣም ቀይ ሰው ነው አይደል? በጣም ቀይ ነው። እና አሁን ግን ስናየው በጣም ጠቁሯል አይደል? ምን እንደገጠመው አላውቅም፣ ግን ብቻ የሆነ ጠቆር ብሏል ማለት ነው። ውስጡ ደህና አይመስልም፣ ግን ከጠፋበት መጥቷል። የነ ባልና ሚስቱን ልደት ለማክበር እና እንግዲህ ብሩኬ ከአያትነት ወደ ወጣትነት ተቀይሮ መጥቷል። በትናንትናው ቪዲዮ በጣም ዘና ፈታ ያላለ ሰው የለም ማለት ነው። በጣም ብዙ ሰው ነው የሳቀው። እኔ ጧት ራሱ ማለት ነው ፎቶውን ይሄ ሻሹን አስሮ ምናምን አንስተው ስቶሪያቸው ላይ ለጥፎት እንዴት እንዳሳቀኝ ፎቶ ራሱ። እንግዲህ በብሩኬ አያት ዘመን 18 የዶሮ ብልት ነበር የሚበላው አሉ። 18 የዶሮ ብልት ግን አንድ ዶሮ ከግማሽ ነው፣ አንድ ዶሮ ከሩብ ነው። ብሩኬ ግን ጎበዝ ነው የምር፣ ራሱን እንደዚህ መቀየር ይችላልና እኔ አሁን ምን እንደምጠብቅ ታውቃላችሁ? የሀይሚ ምላሽ። ሀይሚ ራሱ በእንደዚህ አይነት ሆኖ በተመሳሳይ ሆኖ ግን ለየት ያለ ካራክተር አምጥተሽ ማለት ነው ብሩኬን እንድታዝጊልን እንፈልጋለን። የምር ማለት ልክ እንደዚህ እንደ ብሩኬ የሚያዝናና ማለት ነው። ትናንትና አሁን የብሩኬ አያት በጣም ነው ያዝናን። ያው ትንሽ እርግማን አብዝተው ነው እንጂ ግን እኮ ከዚህ በፊት ሀይሚ እኮ ቪዲዮ ሰርታበታለች እንደዚህ ብላ ማለት ነው። አቤት ሀይሚ እኮ ግን ብሩኬን ገና ከመጀመሪያው እኮ ነው ማጣራት የያዘችው። ያን አሁን ገና ጓደኛሞች አልነበሩ ማለት ገና እየተገናኙ ነበርና
ልጅን አግባት ብላ ድርቅ ብላ ያኔ ምንም አላወቃትም ነበርኩ። ምንም አላወቃትም። ለነገሩ ሀይሚ አታስነቃምና በጣም ነው ያስመሰለችው። እሷ ደግሞ ልክ በጣም ትልቅ ሰው ሆና ነው የመጣችበትና እንግዲህ ከመጀመሪያው አጣርታ እኮ ነው ብሩኬን የመጣች ሀይሚዬ ማለት ነው። ከመጀመሪያው ፍቅረኛ እንደሌለው እና ፍቅረኛ እንዳለው አጣራች ምናምን ነገር ጀግና እኮ ነች። ለማንኛውም ቅመምዬ በእንደዚህ አይነት ሙድ መተሽ ደግሞ አዝጊው እስኪ ብሩኬን ስታዝጊው እንይ ማለት ነው። እና እንደዚህ አይነት ነገሮችን ኤፍሬም በጣም ብዙ ጊዜ ደጋግሞ አዝጓቸዋል። እነ ዊናንም እነ ብሩኬን በጣም ብዙ ዩቱበሮችን እየጠራ ባህሪያቸውንም ራሱ አይተንበታል። ለትልቅ ሰው ያላቸውን ክብር እንዴት እንደሚያከብሩ የምር ኤፍሬም በሰራው ቪዲዮ ላይ የእያንዳንዳቸውን ለትልቅ ሰው ያላቸውን ክብር ነው ያሳየን የምርና ሀይሚዬ ደግሞ በቅርቡ እንደምትመጭ ተስፋ አደርጋለሁ። እና ውድ ቤተሰብ ይህን ቪዲዮ የምታየው በሙሉ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።